ብሮታልነት ባባዬ በጣም ደበረው ትቷቸው ሄደ። ኧረ በእግራች ስልኬ አላለች። አይ ጀዳሽ ግዛም ብራኮታ እሺ ወጋሴ ዋላሩን ገበሶ ያ ልጆቹ ያያሉ ያስባሉ። የውሸት ሳቅ ነው። የእውነት እንዳይመስላችሁ ሁሉም ነገር የውሸት ነው። ውስጣችን ላይ ማንም በሌለኝበት ሰዓት ብዙ ነገሮች በተሰማኝ ሰዓት አብሮኝ ነበረ። እሱን አግኝቼ ነጋይን በጣም ነው የምወደው። እግዚአብሔር አምላክ እንግዲህ አንድ ቀን እንገናኝ እንጀራ ብታራርቀንም አንድ ቀን ግን ልጆችን ታቅፋችኋለሁ ተስፋ አደርጋለሁ። ያልፋል። ጠንካራ ነው የሚባል ነጋይን በጣም ነው የምወደው። ተነሳችሁ በቃ ተነሳን። ቤቱን ባንድ ጭልጥ ታረጉ። ይሄንን እዚህ አስቀሪና ተመልሰሽ እንድመጭ እሺ አይሻልም? አዎ እንጂ እቃ ካላስቀረውባቸው ቶሎ ቤትሽ ሩቅ ነው እያሉ ስላስቸገሩ እያንዳንዳቸውን እቃ ላስቀራይ አይ ተመልሰሽ እንድመጪ ይሄኛውን ወስዳለሁ። የእሷን ደግሞ ቦርሳዋን እቺ እንኳን ሻንጣ ባባጆችን ነው በቤት ሄዳለች። ስንት ብር ነው? አይ ብሯንም ነው እንጂ ብሩን ስለዚህ አልመጣም እያልሽ እያስቸገርሽ በቃ ዛሬ ነገ ባለፈው ቅጣት አለባት ታውቃላችሁ አይደል? አገር ቤት ቀርጬ ልክልሻለሁ ብለሽ ስለዚህ ይሄ ቅጣት ነው። እሺ በቃ ስለዚህ አትሄጂ። ያንቺ ደግሞ ዳንቴ ሙያው ስላለሽ ችግር የለውም። እንደዛ ነው ሰዩ እመጣለሁ ተመልሰን አሁን ቤቱን ጭር ለማድረግ አይደል? ስንት ብር እንዳለ አሁን ግን የልጆች እናት ሆነና ጨዋ ሆነናል። ስንሄድ እንደዚህ ነው የምንሄድ። ጨዋ ሆነናል። ሄዳችሁ ወይኔ ሄዱ ሄዱ አቤት ቻው ተሳሳም መስሪ ተሳሳም ባባዬ በጣም ደብሮታልነት ባባዬ በጣም ደበረው ትቷቸው ሄደ። ኧረ በእግራች ስልኬ አላለች። የማን ስልክ ነው? አይ ጀዳሽ ግዛም ብራኮታ እሺ ወጋሴ ሄዱ እኔ ውድ እኔ ፍቅር ሄዱ እንግዲህ ሄዱ ገቡ። ነይ ዱርዮች ነው ምንድነው?
እና ውድ ቤተሰቦቻችን በቃ ሄደዋል። እቺን አስቀርቻቸዋለሁ። ለምን መሰለኝ ቤቱን አድርገው ቦታ አስይዘው ነው እንጂ ወጣት ናቸው። ወጣት ያው ሰራርቶ ምናምን ነገር ቦታ አስይዘው ነው መሄድ ያለባቸው። ስለዚህ እነዚህን አስቀርቻቸዋለሁ። ሌሎቹን ግን የልጅ እናትና ማንትን ሸኝቻቸዋለሁ። እጅግ በጣም ደስ የሚል ጊዜ ነበር አይደል? በጣም እውነት አትለያትል። በቃ የሆነ የሰው ልጅ የሆነ ዝግጅት የሆነ ነገር ካልተዘጋጀ በስተቀር ምንም መገናኘት አልቻልንም። እውነት ይሄን ነገር ፕሮግራም ባላዘጋጅ ኑሮ አይመጡም ነበር። ለምን መሰላችሁ? የኛ ሰዎች ስንባል ወይም ስንሞት ወይም ደግሞ የሆነ ነገር ድግስ ስኖር ነው የምንገናኘው። ሞት ላይ መቼም አንገናኝም፣ ቀብር ላይ ነው እንጂ የምንሰባሰበው ልላችሁ ፈልጌ ነው። ስለዚህ ብዙ ጊዜ ችግር አለብን፣ መጠያየቅ መልመድ መቻል አለብን። ቤተሰቦች እንዴ ወዴት ነህ? ወዴት እስቲ አቶይ እዚህ ቤት ናት። ቤት ናት። ቤት ናት። እኔ ዛሬም ቤተሰብ እንደዚህ እየዘጋሁ በቃ ነውራ በል እንዴ ሁለት ሰው እንዳይመጣ እንዲህ እያዘጋኝ ይወርቅባል። ምን ማድረግ አይቻልም። ሙጫና ነባ አንኳኳን ማን ማን ተረከተ አኮ ብረንዴ ሜዳ አኮ ብራዛ ችግር ነው። ምን ሆንሽ? ተናልቻለሁ። ለምን? ናይ ወጥሰውጪ እጅግ በጣም አመሰግናለሁ። እንግዲህ የዚህ ሰሞን እንግዲህ የብድ ቪዲዮ ጠብቁ። እንደዚህ ብድ መቼም ሞትና ደስታ አንዴ ነው ይባላል አይደል? ተደግሞ አይገኝም። ዛሬ ተገናኝተን ነገ ተመላልሰን ላንገናኝ እንችላለን። ለማንኛውም በጣም ደስ ብሎኛል። ባለቤቴ በጣም ቅር ያለኝ ነገር ባለቤቴ አብሮ ቢኖር ኖሮ ነጋዴ ኖሮ የበለጠ ደግሞ ደስ ይለኝ ነበረ። ትንሽ ስለሌለ ክፍት ብሎኛል። በቃ እሺ አታልቅሽ በቃ ማለት ነው። ነገሮቹ ለመርሳት ሞክሬ ነበርና ከነሱ ጋር አውቄ አይምሮ ውስጥ እንትን ብለን ትናንትና ተራባብሽ ቪዲዮውንም አልቀረጽኩም ነበር። እንደውም ዛሬ ይሻላል ነው ይሄን ደስታ ቢያይ ነው አጠገቤ ነው ልጆቹን ደስታ ቢካፈል ደስ ይለኛል። እውነት ለመናገር ግን እቺ እንጀራ ጉዳይ አራርቀናለች። ያው ብዙ ሰዎች አንዳንዶቹ እንደተለያየን ምናምን አልኩ ነው የሚያዩትና ተለያይተን አይደለም ተለያይተን የእንጀራ ጉዳይ ነው ያለኝ እንጂ ተጣልተን ምናምን ነገር አይደለም። አብሮ ይሄን ደስታ ቢካፈል እግዚአብሔር ሁሉ ነገሮች ሁሉ ደግሞ ተስተካክሉለት አብረን አንድ ቀን የልጆቹን ያያል ብዬ አስባለሁ። ሁሉም ሙሉ ነው ስትሉ ሙሉ የሚባል ነገር የለም። እኔው ሙሉ መስላለሁ ልጆቼ ስላሉ ቤት ስላለ ሙሉ ይመስላችኋል፣ ግን ይሄ የውሸት ሳቅ ነው። እኔ እውነት እንዳይመስላችሁ ሁሉም ነገር የውሸት ነው። ውስጣችን ላይ ነው ቁስል ያለውና እዚህ ጋር ጥርሳችንን ብለን ስንስቅ ሙሉ ለሙሉ አሁን እንደዚህ ስስቅ ምን ያልጎደለባት በጣም ደስተኛ መስላለሁ አይደል? ግን እሱ በደስታዬም ጊዜ ማንም በሌለኝበት ሰዓት ብዙ ነገሮች በተሰማኝ ሰዓት አብሮኝ ነበረ። እሱን አግኝቼ ለመጽናናት እነዚህን የመሳሰሉ ልጆችን ሰጥቶኛል። ሀብት ልጅ አይሆንም። ሀብት ስላላችሁ ባልና ሚስት እንትን ላዛል ልጅ ኖሮ ባል ኖሮ ሚስት ኖሮ ቤት ሙሉ ሲሆን ሙሉ ትሆናላችሁና እኔ ትንሽ ያ አልተናገርኩም። አሁን የተናገርኩትና ለማንኛውም እግዚአብሔር ብሎ በሰላም ለመገናኘት ያብቃል። እቺ እንጀራ ጉዳይ አራርቀናለች። ውድ ባዲ ነጋይን በጣም ነው የምወድ እግዚአብሔር አምላክ እንግዲህ አንድ ቀን እንገናኝ። እቺ እንጀራ ብታራርቀን አንድ ቀን ግን ልጆችን
ታጥፋችኋለሁ ተስፋ አደርጋለሁ። ያልፋል። ጠንካራ ነው የሚባል ነጋዬ ነው። በጣም ነው የምወድህ እና ለማንኛውም ይሄን ደስታ አብሮኝ ስላላየ በጣም ነው ማለት ነው። ለማንኛውም ቻው። ቪዲዮ ሄዳችሁ በቃ ጨከናችሁ ሄዳችሁ የኔ ሂዱ በቃ ሄዱ በቃ ሄዱ። ጋሪ ያልመጣላቸው ልሸኛት ሄደች። ቤቱ ባዶ ሆኗል። በጣም ነው የሚያስጠላው። እንደዚህ ሰው ለምዳችሁ ያስጠላል። እዩት ሄዱ። እውነት በጣም ነው የሚከፋው ብታዩ።